አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የዘሆህተ ብርሃን ሚዲያ ተከታታዮች እንዲሁም ደግሞ ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ቆያችሁ እንደምን አላችሁ? አሜን። በቸርነቱና በመረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን ቅዱስ ፈቃድ በባለፈው ክፍለ ጊዜያችን ላይ ስለ ሥርዓተ ቅዳሴ ምንነት በጣም በአጭሩ ተመልክተናል። ዛሬ በሚኖረን ደግሞ ጥቂት ቆይታ ስለ ሥርዓተ ቅዳሴ ጸሎት እንዴት እንዘጋጅ በሚለው ክፍል ላይ ደግሞ የምንማማርና የምንቆይ ይሆናል። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንድንማር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። በባለፈው ክፍለ ጊዜ ላይ እንግዲህ ስንማር ሥርዓተ ቅዳሴን ምንነቱን ባስረዳንበት ጊዜ ማለት ነው። ሥርዓተ ቅዳሴ ማለት ጸሎት እንደሆነ፣ መስዋዕት ማቅረቢያ እንደሆነ፣ ወደ ሰማይ የሚያወጣና ሰማይንም ወደዚህ እንደሚያወርድ ትምህርትና የአንድነታችንን መገለጫ እንደሆነ ተመልክተን ነበረ ከብዙ በጥቂቱ። ስለዚህ ይሄ ሁሉ ገጸ በረከት የምናገኝበት ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ በረድኤት ብቻ ሳይሆን በአካልም ጭምር የምናገኝበት ጸሎት ላይ ለመሳተፍ የምንገኝ ሁሉ እንዴት እንዘጋጅ የሚለውን ነው ለማየት የምንሞክረው። እንግዲህ ሥርዓተ ቅዳሴን በፍጥረታውያን ተሳታፊዎቹ ወገን ወርደን ብንመለከተው ሥርዓተ ቅዳሴውን ለመሳተፍ የምንገኘው አካላት ሁለት ነን፣ ካህናትና ምእመናን ማለት ነው። ስለዚህ ዝግጅቱም የሚከፈለው ለሁለት ነው። ካህናት ለቅዳሴ የሚዘጋጁት ዝግጅት አለ፣ ምእመናንም እንዲሁ ደግሞ ለቅዳሴ የሚዘጋጁት ዝግጅት አለ። ካህናት ለቅዳሴ የሚያደርጉት ዝግጅት